እናንተ ማናቃቸውን ስድቦች ስትሳደቢ ይሄ ህዝብ ግራ ስለሚገባው እየሰማ ይስቃል። አክትሽ ተገርቶ ያደገ ቤተሰብ ገርቶ ያሳደገው ልጅ ሳይሆን ተቆጣጣሪ አጥቶ እንደ ልቡ ሆኖ አፉን እየከፈተ ያደገ ልጅ ነው የሚመስለው። የመጣውን ሁሉ ታዝናኛለሽ፣ ለመጣው ሁሉ ታስቂያለሽ። ይሄ ህዝብ ደግሞ መሳቅ ይፈልጋል። ስለዚህም ያንን ነገሮችን ስለወደዱልሽ ሰው ሲወደድ አትወጂም። ስፔሻሊ የአማራ ሴት አትወጂም። አማራ የሆነችን ሴት አትወጂም። በጣም ነው የምትጠዩ። አማራ የሆነችን ሴት ማዋረድ በጣም ነው የሚያስደስትሽ። በጣም ማለት ነው። የአማራ ደም ያለባት በአማራ አክሰንት አትቀልድም። ዋና ፖይንቱ እሱ ነው። እሺ ያምነው አለችኝ። ከዛም ጎንደሬ ነኝ አማራ ነኝ ምናምን ትያለሽ አይደለሽም? ገርዳሚ እላችኋለሁ። አዎ ሊያ ገርዳሚ ማገናዘብ አይችልም ብዙዎቻችሁ ማለት ነው። ኮሜንት ላይ ያላችሁ ገርዳሚ ስል አክሰንቱን አይደለም ያልኩት አስተሳሰባችሁ ነው። ሁሉም ለምን ይሰድባታል? ሚዲያ ላይ ያሉ ልጆች በአጠቃላይ ለምን እሷን ይናገራታል ብላችሁ ለምትጠይቁ ጥያቄ መልስ መልስላችኋለሁ። አይገባችሁም። ተቀንቶባትም ምንም ሆኖባት አይደለም። ባይዘው ከኛ ጋር የምትጣላው ወይ ደግሞ መልስ የምትመላለሰው በጣም ስለምትቀና ይቀኑብኛል ትላለች ነው ልጄ። እሷ ላይ ማንንም አይቀናም ልጄ። ሁሌም ካያችኋት ይቀኑብኛል፣ ስለሚቀኑብኝ ሁሉም ሰደቡኝ ነው የምትለው ነው አይደለም። ሰውን ልታበሻቅጥ እናንተ የማይታያችሁ ሲቀርቧት የሚታያቸው ብዙ ሰዎች አሉ። ሪስፔክት የላትም። አክብረሻት ስትቀርቢያት ወይም ደግሞ አብረሻት ስትሆኚ እሷ ብቻ የበታችነት ስሜት የረገጠው ሰው ታውቃላችሁ። እሷ ብቻ ትክክል እንደሆነች አርጋ ነው የምታናግራችሁ። ለቀረባት ጓደኛዋ ሪስፔክት የላትም። እሷ ብቻ አዋቂ። ያ ነገር ደግሞ ያስማማትም። ምክንያቱም ሁላችንም ፐብሊክ ፊገሮች ስለሆነን ማለት ነው። ከዛ በሀሳብ ልዩነት ልትጣሉ ትችላላችሁ፣ ልትጨቃጨቁ ትችላላችሁ። እሷ እንደምትፈልጓት ነው እንድትሆኑላት የምትፈልገው። እኛ ደግሞ ተገዢዎች አይደለንም። እኔ ተገዢ አይደለሁም። ባይዘው ራሴን ማስተዳደር ራሴን የምኖር ልጅ ነኝ። ስለዚህ እሷ እንደምትለኝ አይነት ሴት መሆን አልችልም። ስለዚህ በዚህ አንስማማም። በቃ ይሄ ነው እኮ እውነታው። ከዛም ተመጡና ስለምትቀኑባት ስለምትበልጣችሁ ምናምን ነው አይደለም። ከሁሉም ሶሻል ሚዲያ ላይ ፐብሊክ ፊገር ካሉ ሰዎች ጋር ለምንድን ነው የምትጋጨው? እስኪ ራሳችሁን ጠይቁ። ትክክለኛ ባህሪ ስላላት ነው አይደለም? እነዛ ወጥተው ፐብሊክ ፊገር የሆኑ ሰዎች ጋር የምትመላለሰው መልስ በሚሰጣት ክብር ልክ አይደለም። ያ ደግሞ የሷ የበታችነት ስሜትና ሚዲያ ላይ ያሉ የሷ ደጋፊዎች የሚሰጧት ሰፖርት የሚያረጓት ነገር አሸናፊነት እንዲሰማትና አሸናፊ ነኝ ብላ እንድታምን አድርጓታል። እናንተ አምናችሁ ተቀበላችሁታል። እኛ ደግሞ አልተቀበልነውም። እኔ እየራቀች ስታወራ ቀን በቀን እየመጣው መልስ መልስላታለሁ። አንቺን ትናቅሽ ትስደብሽ አያገባኝም ስላንቺ። ስለኔ ስታወራ ግን መልስላታለሁ። ሪያሊቲው ይሄ ነው። በተቀረ አሁንም ደግሜ ነው የምነግራችሁ፣ ከነገ ወዲያም ደግሜ ነው የምነግራችሁ፣ ወደፊትም ነው ደግሜ የምነግራችሁ። ቀንታችሁባት የምትሉት በሰው ሰራሽ በኢንተርኔት አሻንጉሊት በኢንተርኔት ጋለሞታ እኛ አንቀናም። እኛ የሚያስቀናን ህይወት እንጂ ፊልተር አይደለም። እኛ የሚያስቀናን የሚሰጥ ጊፍት ሳይሆን የሚያኖረን በረከት ነው። ይሄንን እንኳን ማሰብ አትችሉም። እኔን የሚያስቀናኝ ትላንትና ሚዲያ ላይ የማውቃቸው ሰዎች የቢዝነስ ነገር ከፍተው ሳይ ወይኔ ታድለው ጎበዞች ምናምን ብዬ በእነሱ ውሽ አደርጋለሁ። እንደነሱ ማድረግ ፈልጋለሁ ቆይ ምናምን እያልኩ ነው እንጂ ምቀነው 24 ሰዓት በሰለጠነች አሜሪካ ሀገር ላይ እንቅልፍ ሳትተኛ በፊልተር እያበደች እየመጣች እምትለቃቅም ላይፏን ቼንጅ የማታደርግ በአሜሪካ ሀገር ቀበሌ ቤት ውስጥ የምትኖር ሳሎኗና መኝታ ቤቷ የማይታወቅ
ልክ እንደ ቺቺኒያ ቤት በዲም ላይት ያበደ ቤት የምትኖር ወይ እውቀት የሌላት ወይ ጭንቅላት የሌላት ሴት 50,000 ሰው ተመለከታት ብዬ ልቀና አልችልም። ከምትኖርበት ቤት ኮሪደር የላት። አይ ቲንክ ኮሪደር ያላት እርግጠኛው ነው የምናገረው ወደ ሽንት ቤቷ ስትሄድ ያለው ነው። አዎ አሜሪካ ሀገር ቀበሌ ቤት ውስጥ ነው የምትኖረው። እዚህ ሀገር ያሉት ቀበሌ ቤት የሚኖሩ ትላለች። ቀበሌ ቤት የምትኖረው አሜሪካ ሀገር እሷ ናት፣ ግራውንድ ውስጥ። ይሄን ሁሉ ጊፍት ሰብስባ ህይወቷን ቼንጅ ያላረገች ሰርታና ምን ብላ አምጥታ ያመጣችሁ ገንዘብ ላማን ጠባር ጋር ያመጣችሁ ገንዘብ ትመስላለች። ሰጥቼ ትላለች እና መሰጩ ስለመደነቅ ስለምትፈልግ አይደል እንዴ? አለቀ። እውነታው እሱ ነው። ምንም በከዘም ላይ ከአትም ቦጫ አረጉ ልላችሁ ነው። ቀንተውባት ነው እኮ እዛ በተለይ እከሌ የሚሰደባት ቀንተውባት ነው። እከሌ የሚጠላት እንትን ብሎ ቀንተውባት ነው። እከካ በከክ ደግሞ መቼ ነው የሚቀናው? በነገራችን ላይ ቅድም ቪዲዮሽን እየነዳው ሰምቻለሁ። ምንድን ነው ያልሽው? እቴቴን ሄድልሻለሁ ብሎ እቴቴን ሄድልሻለሁ ብሎ ተናግሮ አልሄደላትም ለዛች እንኳን ለፊንገር። እኔ ግን ባልሄድ እከካ ያየኛል እንጂ ቃል አይናገረኝም። የምትልኪው ሰው እናቱ የወለደች ሰው ነው መጥቶ እንደዚህ ነው የሚነካኝ። እኔ እበት ማን ምን እንደሚልሽም ስለማቅ ማለት ነው። እበት ሳትሞክሪ ሳትጠይቂ ቀርተሽ አንቺ ንፍጣም። እኔ አሜሪካ ብሆን ኑሮ አልኩሽ፣ እኔ አሜሪካ ብሆን ኑሮ አሳይሽ ነበረ ምን እንደማረግሽ። ድፍረትን በአፍ ሳይሆን በተግባር አሳይሽ ነበረ። ሚዲያ ላይ ተግበስብሰው የአሜሪካ ህይወት የአሜሪካ ህግ እንትን ያረገኛል ምናምን ብዬ ማስብ ልጅ አይደለሁም። ብሆን ኑሮ አሳይሽ ነበር ምን እንደማረግሽ፣ ምን እንደማረግሽ እኔ አሳይሽ ነበር። ግን አይደለሁም እዚህ ነው ያለሁት። እንዲህ ሚዲያ ላይ ቁጭ ብዬ አልሰድብሽም። ራሱ ያለሽበት ስቴት ነድቼ ይመጣልሽ ነበረ። ፈርዘር ክብሬ ላይ ስትሄጂ ማለት ነው። ልክ ላይክ እንደነ ማሜ እንደነ ዮዳብ እንደ ዮናስ ሙሉና ብላ ብላ ምናምን ስትሳደቢ አሳይሽ ነበረ። ሲጅን አይደለም ልበስብስ አሳይሽ ነበረ። ያቺ ውሻሽን የጎተሽ ስትወጪ ምን እንደማረግሽ። ግን ኢትዮጵያ ነው ያለሁት እኔ ብቻ እንደዚህ ነው። ለምን አትልኪው? ለምን ሂድና ፎቶ ምናምን አትዩ? ያነሳል እንጂ መጥቶ አይነካኝም። ይሄን ያህል ነው በራሴ የምተማመነው። ይሄን ያህል ነው ኮንፊደንስ ያለኝ እኔ እንዳንቺ አይደለሁም። 50,000 ሰው ይዤ አላለቅስም መጥቼ። እኔ ብሆን ኑሮ ከዛትኩባት ሞጫ ይሄው እንደዚህ ብዬ ኢትዮጵያ እኮ ነው የምኖረው እና ስወጣ ስገባላት ተደብቄ እና እንጂ ተሽሎክልኬ ኢትዮጵያ የሌለበት ህዝብ የሌለበት ቦታ ላይ የምታይ መሰለሽ እንዴ? ምን አይነት ወሬ ነው ይሄው ብዬ እንትን እኔ ብዝትባት ኑሮ ምናምን እንዴ? ተደብቆ ለሚኖር ሰው ነው እንደዚህ አይነት ንግግር መናገር ያለብሽ። ባይዘው ተደብቆ ለሚኖር ተደብቆ ለሚወጣ ተደብቆ ለሚገባ አዩኝ አላዩኝ ለሚል ሰው ነው እንጂ ለንደን አይነቷ ሴት እንደዚህ አይነት ሜሴጅም አያስፈልግም። ደንቆሪት። ምክንያቱም ፐብሊክ ወጥቼ ፐብሊክ መገባልሽ ስለሆንኩ ማለት ነው። ዋና ፖይንቱ ወንድ የሆነ እናቱ የወለደው መጥቶ ይነካኛል ነው የኔ መልስ። ወንድ የሆነ ጀግና የሆነ መጥቶ እንደዚህ ይነካኛል። አንድም መኖር ነው አንድም መሞት ነው። ግን የለም በተቀረ እሱ ላንቺ ነው ላንቺ አሜሪካ ለምትኖሪው ውሻሽን እየጎተሽ ስትሄጂ ከዚህ ጢንዚዛ እንትንሽ ጋር በኪና ውስጥ ተደብቀው ለሚያነሱሽ ሰው እንጂ ለኔ አይደለም እንዴ ጋይስ። እኔ እኮ ቦሌ ላይ በእግሬ የሚሄድ ልጅ እኮ ነኝ። ፎቶ አንስቶ ቢልክልሽ ተከታትለሽ ላክሽለት ዋው ምናምን ገዘጋር ዳሚዎችሽ የኛ ንግስት ነው። ንፍጥ ንፍጥ ነሽ ጌታ። የት ያለው መሰለሽ? አገሬ ላይ እኮ ነው ያለሁት። ቆይ
ምናምን እያልኩኝ እየወጣው ምገባ ነው እንደሚመስልሽ? እንደዛ ነው እንደምታስቢው? እንዳንቺ መሰልኩሽ እንዴ ነኝ? አረ በስመ አብ ጋይ ሰምታችኋታል? ቅድም ያለችው ይሄ ነው እንግዲህ። ይሄንን ኮንፊደንስ ይዘሽ ነው ከኔ ጋር የምታወሪው። አንቺ እኮ አሜሪካ ሀገር ላይ ያውም ርዝራዥ መኪና ሽው ምጥት ሽው እያለ በመንገድ የሚያልፈው መኪና እንደዚህ ግርግር የሌለበት አገር ላይ ቁጭ ብለሽ እንኳን ማለት ነው የማይታይ ቦታ ላይ ቁጭ ብለሽ እንኳን ጥላሽን አታምኙም እኮ። የቆመ መኪና እኮ እንዲህ እያልሽ እኮ ነው የምታዪው። እንዲህ እያልሽ እኮ ነው የምታዪው። አታምኚውም እኮ። ያው እንግዲህ አሜሪካ ምናምን እያልሽ የምታወሪበት ሀገር ላይ ቁጭ ብለሽ ማለት ነው አታምኚውም እኮ። ርዝራዥ መኪና ልፍ ልፍ እያለ እንኳን አታምኚውም። ጥግ ጥግሽን እየሄድሽ ራሱ አይኑ እኮ ስለማቅ ማለት ነው። ማንሽ ሰርጀሪዬ እኔ እንዳንቺ ስወጣ ወይ ደግሞ ውሻዬን ላናፍስ ስወጣ ውሻ ነው አይደል ይዘሽ የምታናፍሽ ስታናፍሺ ስትወጪ ሜካፕ አድርገሽ ተኳኩለሽ መከራሽን በልተሽ ነው አይደል የምትወጪው። እኔ ስወጣ አገሬ ላይ ከቤቴ ካለውበት አፓርትመንት ላይ ወጥቼ የሆነ ነገር ሳደርግ ሻሼና ስሬ ቡትት ብዬ ምን መስዬ እንደምወጣ ያውም ይሄ ሁሉ ህዝብ በሚያየኝ ቦታ ላይ ማለት ነው። ዩሲ ኮንፊደንስ፣ ዩሲ ልዩነት፣ ዩሲ ልዩነታችን የሰማይና የምድር ነው። በነገራችን ላይ እኔና አንቺ የሰማይና የምድር ነገርኩሽ። ውሻ ለማናፈስ ስንት ነገርሽን አይተሽ ካሜራማንሽን ቦይፍሬንድሽን አስከትለሽ ውሻሽን ይዘሽ መኪና ልፍ ሲል እንዲህ ብለሽ እያየሽ ምን እያል የቆመ መኪና እንዲህ ብለሽ እየተመለከትሽ እኔ በሀገሬ ላይ ነገርኩሽ እኮ ምናልባት ተኳኩዬ ተቀባብቼ የምመጣው ላይቭ ልገባ ስል ዩቲዩብ ቻናሌ ላይ ነው። ቲክቶክ ላይም እንደዚሁ ነው የምመጣው። የምን ሜካፕ፣ የምን ፋውንዴሽን፣ የምን ሊፕስቲክ፣ የምን አይላሽ፣ የምን ምናምን፣ የምን ኮፍያ ዝፍጥ ዝፍጥ ነሽ። እቴቴ እንደዚህ ብሏት እቴቴን እንኳን እንደዚህ ተናግሯት እቴቴ ዝቶባት መልእክት